እንዴት ነው እኛ ጋር እንግዲህ አሽወይና ሆኖ ቀጥሏል ፈረንጅ ጎረቤት ሰዓታችን ላይ ተገኝተናል እውነት ነው በፈረንጅ ጎረቤቴ ደግሞ ዘውትር ዞር እያለ ከተማው ላይ የተለያዩ የፈረንጆችን የኑሮ ዘይቤ ያሳየናል እንግዲህ ኢትዮጵያ መቻችሁ አልተመቻችሁ የሚለውን እናያለን የዛሬ እንግዳችን ማን ነው የዛሬ እንግዳችን ክሮሻዊ የሆነ ጀርመናዊ ነው ሙዚቀኛ ነው ሙዚቀኛ ክሊፑ ላይም ታውቁታላችሁ የተለያዩ ክሊፖች ሰርቷል ሚውዚሻንም ነው ብለናል ወይ ለማየት ጓጓኔ yes ስቲላ እንሂዳ ወደዛ ፈረንጅ ጎረቤት መልካም ጊዜ Yes, greetings. My name is Everard. ሰላም ስሜ ኤቫርድ ይባላል እኔ ክሮሻዊ ጀርመናዊ ስሆን ወደ ኢትዮጵያ ለመጀመሪያ ጊዜ መጣሁት እንደ አውሮፓውያን ዘመን አቆጣጠር በ2011 ነው ወደ ሀገሪቱ እየተመላለስኩኝ ቀስ በቀስ በሻሸመኔ ከተማም አዲስ ቤት ገነባው እንደ አውሮፓውያኑ አቆጣጠር በ2016 በአንድ መንገድ ትኬት ትቼ በቋሚነት ወደ ኢትዮጵያ ለመዛወር ህይወቴን የሚቀይርም ውሳኔ ወሰንኩኝ ከአንድ አመት በኋላ ከሻሸመኔ ወደ አዲስ አበባ ከተማም ተዛወርኩ ሙዚቃንና ስነ ጽሁፍን የማስተምር ሙዚቀኛና የሁለተኛ ደረጃ መምህር ነኝ ሙዚቃ ለኔ ትርፍ ጊዜ ማሳለፊያ ብቻ አይደለም እውነተኛ ፍላጎቴ ነው ኤቫርድ በሚል ስም ሙዚቃን አቀርባለሁ ሙዚቃንም እሰራለሁ አብዛኛውን የፈጠራ ጊዜን በአዳዲስ ፕሮጀክቶች ላይ በመስራት በስቱዲዮ ውስጥ አሳልፋለሁ እንደ አንድ ክርስቲያን የእግዚአብሔር መገኘት በሚከበርበትና በሚታመንበት ሀገር ኢትዮጵያ መገኘቴም ትልቅ የሆነ መንፈሳዊ ትስስር እንዳለኝም ይሰማኛል The land where I believe God's presence is especially cherished. Rastafari. Hey, yo. Hey, man. Wagwan, brother. Wagwan. You good? Nice to see you. A long time. It's been a while. Long time, huh? From radio to TV. From radio to TV. I saw you going. Yes, yeah, that's Wagwan. I like his style. Man, don't tell me that's your whip. I might carry that, yeah, man. Really? Yeah. You ride around this? Of course, yeah, man. We're going to have a lot of conversation about that. I will tell you about it, brother, yeah? Nice to see you. Boom. Nice to see you. Nice to see you, man. Let's go. ኤቨሬድ ስላገኘው እጅግ በጣም ደስ ብሎኛል እንግዲህ ለበርካታ አመታት ኢትዮጵያ ውስጥ እንደቆየ ገልጸሃልና እስቲ ጉዞህን ከነበርክበት ወደ ኢትዮጵያ እንዴት እንደመጣህና እስካሁን ያለህበትን ጉዞ ባጭሩ ጠቅለል አድርገህ ንገረኝ Yeah, it was a very vibrant journey, you know. You need to understand like the first time I come here was 2011. አስደናቂ ጉዞ ነበር ወደ ኢትዮጵያ ለመጀመሪያ ጊዜ ሄድኩት እንደ አውሮፓውያኑ ዘመን አቆጣጠር በ2011 ነበር ገና የሁለተኛ ደረጃ ተማሪ ያለው ከ14 አመት በፊት ማለት ነው ሀገሩን ለመቃኘትና ስለ ቤተሰብ የበለጠ ለማወቅም ወደዚህ መጣው ያደግኩ ሳለ በብዙ ባህል አልተከበብኩም ነበር ስለዚህ የኢትዮጵያን የበለጸጉና የደመቁ ወጎች መለማመድ በጣም ለኔ ከባድ ነበር ግን ይህ ሁኔታ ሀገሪቱን ይበልጥ እንድወድም አደረገኝ በዚያ ጉዞ በሻሸመኔ ከራስተፈሪያን ማህበረሰብ ጋርም ተገናኘሁ በተቀባው የአጼ ኃይለ ሥላሴ ምትክ ልዑል ዘራ ያዕቆብ አስፋውሰንን ኃይለ ሥላሴን ለመገናኘት በሚቀጥለው አመት እንድመለስ ያበረታቱኝም ነበር የሁለተኛ ደረጃ ትምህርቴን እንዳጠናቀቅኩም ጠንክሬ ሰርቼ ገንዘብ አጠራቅሜ በ2012 እንደ አውሮፓውያን አቆጣጠር ተመለስኩ በጀርመንና በኢትዮጵያ መካከል ወዲያና ወዲ ተመላለስኩ እየሰራሁና በራሴ ፕሮጀክት ላይ ኢንቨስትም አድርጌያለሁ ወደዚህ መምጣቴም ድንገተኛ ውሳኔ አልነበረም በጊዜ ሂደት ቀስ በቀስ ብሎ የመጣ ሽግግርም ነበር Transition was a step by step transition it was not like from one day to another I came to move to Ethiopia it was more like a transition that happened over time ኤቨሬድ በጀርመን ሀገር ምን ትሰራ ነበር እንደገና ደግሞ ከተመላለስኩ በኋላ በቃ አንደኛ ኢትዮጵያ ሀገር ውስጥ መቆየት ወስኛለሁ ያልክበት ዋናው ውሳኔ በምን ምክንያት ነበር You know back in Germany my job was not a big job I was working construction work ወደ ጀርመን ተመልሼ በግንባታ ስራ ላይ ሰርቻለሁ ከአባቴ ጋርም በአንድ ፋብሪካ ውስጥ በምሽት ፈረቃ እሰራ ነበር እኔም የተዋጣለት ዲጄ ነበርኩ እንዲያውም አብረን መድረኩን እንጋራ እንደነበርም አስታውሳለሁ ነገር ግን መመላለሱ አስጨናቂ ነበር ምርጫ ማድረግ እንዳለብኝም ተገነዘብኩ አንዳንድ ጊዜ በህይወት ውስጥ ወደፊት ለመራመድ ደፋር እርምጃዎችን መውሰድ አለብህ ጊዜ አንተን አይጠብቅህም
ስለዚህ ህልሜን ለመከተልና ለተሰጠኝ ጥሪ ስልም ለመመለስ ወሰንኩ። Sometimes just follow our dreams or follow what we have to do, follow our passion or follow our calling, you know. ሙዚቃ ወዳጅ እንደሆንክ አጠገቤ ካለው ነገር በጣም ያስታውቃል። ዲጂም እንደነበርክ እኔም ከዚህ በፊት ሬዲዮ ሰራ እኔም ማስታውሳለሁና አጠገባችን ያለው ፒያኖ ትጫወትበታለህ ወይስ እንዲሁ ሳይው ራሱ የሆነ የቆየ ቅርስ ይመስለኛል። እስቲ ስለ ፒያኖም ትነግረኛለህ? How does one get into music? You know, we all love music growing up, obviously. ሁሌም ሙዚቃን ወዳለሁ። በ16 ዓመቴ ዲጄ ማድረግ ጀመርኩ። መጀመሪያ ካፕሎንግ ሳውንድ ከተባለ ቡድን ጋር ከዚያም በቡሽወርክ ባውንስ ሲስተም እንደ ዳንሶል እና ሬጌ ዲጄ መሳሰሉትን ሁነቶችም ብዙ ጊዜ ከአርቲስቶች ጋር ስቱዲዮ ውስጥ ሰራ ነበር። አንድ ቀን ለጃማይካ አርቲስት አንቶኒ ቢ ድምጾችን ቀረስኩና ትራኩን ጥሩ ለማድረግ ፈለኩ። ስለዚህ ራሴን ኦንላይን እንዴት ድምጾችን ማደባለቅ እንዳለብኝም ተማርኩ። ይህም የሙዚቃ ዝግጅትና መሳሪያዎችን እንድማርም አድርጎኛል። አሁን በቪየና በሩዶልፍ ራይንዚንገር የተሰራ ልዩ የቆየ ታላቅ ፒያኖም አለኝ። ወደ ኢትዮጵያ ለመጀመሪያ ጊዜ ስመጣ አንድ ሻንጣ ብቻ ነበር ይዤ የመጣሁት። ስለዚህ አሁን ያለኝ ነገር ሁሉ ይህችን ፒያኖ ጨምሮ የመጣው ከድካምና ከውጤት በኋላ ነው። ያረጀ ቢሆንም ፒያኖ ማስተካከያ ያስፈልጋል። አንድ ቀን ግን ወደ ነበረበት ይዞታ ይመለሳል የሚልም እቅድ አለኝ። ይህም ጠንክሮ መስራት በእውነት ዋጋ እንደሚያስከፍል የሚያስታውስ አጋጣሚ ነው። It's a very old piano, but my plan is to restore it, and that's my long-term plan, you know. ከሁሉም ሀገራት ለምን ኢትዮጵያን መረጥካት? I mean, it's a good question, you know. I mean, even me myself, I wonder, I wake up sometimes. ጥሩ ጥያቄ ነው። አንዳንድ ጊዜ ከእንቅልፌ ነቅቼ እግዚአብሔር አለ ወይ ብዬ አስባለሁ። እኔ ግን አምናለሁ ኢትዮጵያ እግዚአብሔር በጣም የሚወዳት ምድር ናት። መጽሐፍ ቅዱስ ላይ እንደዚያ ብሎ ይናገራል። እግዚአብሔር እዚህ መሆን የሚወድ ከሆነ እኔም እዚህ መሆንን እፈልጋለሁ። ወደ ስቱዲዮ እንሂድና እዚያ ጨዋታችንን እንቀጥል። We just vibe a bit. Let me show you my side as a musician, you know. And possibly continue our conversation in your Volkswagen. That's a nice idea. Yeah, man. Boom. Let's go. Yeah, man. Let's go. Okay. ኑሮና ህይወት በሻሸመኔና በአዲስ አበባ የነበረው ልዩነት ምን ይመስላል? እንዴት ታያዋለህ? I mean, you know, in Shashamane is a whole big Rasta community what is living there. But in Shashamane we have the ሻሸመኔ ራስተፈሪያን ማህበረሰብ አለው። ነገር ግን እዚያ ለኔ ብዙ ስራ አልነበረም። በአንጻሩ አዲስ አበባ የምዕራቡ ዓለም ህይወት እንዳለ መስሎ ይሰማኛል። ምንም እንኳን በመጥፎ መልኩ ባይሆንም በስራ የተጠመደች የተዋቀረችና የተጨናነቀች ከተማ ነች። ከተማዋ በተለይ ለሙዚቀኞች የተሻለ መሰረተ ልማትና ተጨማሪ ድሎችም አሏት። ትልቅ ከተማ ነውና አንዳንድ ጓደኞቼን በወር አንድ ጊዜ ብቻ ነው ማያቸው። ነገር ግን የደመቀው የሙዚቃ ትዕይንት ለኔ ትክክለኛ ቦታ ከተማውን ያደርገዋል። more things to do in Addis Ababa compared to Shashamane. Yes. ወደ ኢትዮጵያ ስትመጣ በጣም የወደድከው ያደነከው የኢትዮጵያ ባህል ምን ነበር? ዳንተስ እንግዳ የነበረው ነገር ምን ነበር? You know, European culture and Ethiopian culture is a big difference, you know. የአውሮፓና የኢትዮጵያ ባህሎች በጣም የተለያዩ ናቸው። በአውሮፓ ሁሉም ሰው ብቻውን ይበላል። ነገር ግን ኢትዮጵያ ውስጥ ሰዎች ምግብን ይጋራሉ። እውነተኛ የማህበረሰብ መንፈስንም ያሳያሉ። እኔ የምወደው ይህን ነገር ነው። አሁንም የሚገርመኝ ግን የጊዜ አጠቃቀማችን ላይ ነው። በጀርመን ሁሉም ሰው ሁሉ ጊዜ ቀደም ብሎ ነው በሰዓቱ የሚገኘው። እዚህ አንዱን 3 ሰዓት ቀጥረ 4 ሰዓት ነው የሚገኝልህ። እዚህ አንዳንድ ነገር ለመላመድ ጊዜ ወስዶብኛል። ነገር ግን እያንዳንዱ ባህል የተለየ ነውና መላመድንም ተምሬያለሁ። You know, it's just something I need to adjust to and something I need to learn to live with, you know. ወደ ኢትዮጵያ ለመጨረሻ ጊዜ በቃ እዚህ ነው መቆየት ያለብኝ ብለህ የወሰንከው ለስንት ዓመት ይሆናል? አንድ ሁለት ደግሞ ያን ያክል ዓመት እንግዲህ ስትቆይ አማርኛ እንዴት አልቻልክም? I made a decision to move to Ethiopia when I was 16. When I was 16 I made the decision that I will do በ16 ዓመቴ ወደ ኢትዮጵያ ለመዛወር ወሰንኩና አሁን እዚህ ለ10 ዓመታትም ኖሬያለሁ። ህልሙ የጀመረው ያኔ ቢሆንም አማርኛ መማር ግን ለኔ ፈታኝ ነበር። ብዙ ሰዎች በእንግሊዝኛ ቋንቋ ስለሚያወሩኝ ከዚህ በፊት በጥልቀት መማር እንደሚያስፈልገኝ አልተሰማኝም። አሁን ግን ትክክለኛውን የአማርኛ ኮርስ ጀምሬያለሁና በትክክል በደንብ መግባባትም እየቻልኩኝ ነው። It's just not ready for TVR, you know what I mean? Yeah. ያው ግዴ ዋጓን አራቦነት ይቅርታ ወንድሜ ስቱዲዮ ተይዟል አሉኝ። ግን አንድ ሐሳብ አለኝ። ወደኔ ዘና ወደምልበት ቦታ ሄደን በመትኩ አንዳንድ ዶሚኖዎችን ከጓደኞቼ ጋር እንጫወት። We're going to play some dominoes there with my brothers. No worries. Yeah. I'm looking forward to it. All right, cool. That's good. Yeah, man. That's the way we go do it. Okay.
Yes, man, have a seat, brother. Sure. I think this is a place where you actually... Yeah, man, this is our spot, you know. I mean, our hangout, our chill corner, you know. So we come here, we bust a couple of dominoes and, you know, enjoy the time. I mean, it's been a while since I've played dominoes. The first thing I think about dominoes is, you know, just had to, like, you know, put them in a row and then you touch them and then they just fall apart. Okay, yeah, man, true. But that is not the game domino itself, Okay. I'm going to teach you how to play it, you know. Okay. ስለ ሙዚቃዎች ንገረኝ። ሙዚቀኛና ፕሮዲዩሰር እንደሆንክ ነግረኛል። እዚህ ምን ያክል ሙዚቃዎችን ሰርታል? እዛ ሀገር ቤትስ ምን ያክል ሙዚቃዎችን ሰርታል? ንገረኝ። True, yeah, so I'm a musician, basically I'm a one-man army, you know, so I produce... ሙዚቀኛ መሆን ማለት ሁሉንም ነገር ራስህ ማድረግ ማለት ነው። ፕሮዲዩስ ማድረግ፣ ሚክስ ማድረግ፣ ግጥም መጻፍ፣ መቅዳትና የራሴን ቪዲዮዎች መስራትም ማለት ነው። ሙሉ የፈጠራ ነፃነትም ይሰጠኛል። የሬጌና የዳንስሆልን ሙዚቃን የምሰራው በተወሰነ የኤሌክትሮኒክስ ተጽዕኖ ነው። ሙዚቃዎቼ የተለያዩ ሐሳቦችን ስለ ህይወት፣ መጽሐፍ ቅዱሳዊ መልእክቶችና የፓርቲ ስሜትንም ይሸፍናሉ። You know, and some music is just also some party music, you know what I mean? So it's the whole mix, a little bit of everything, you know. እዚህ በመምጣትህ ሙዚቃ ለመስራት ምን ያክል የፈጠራ ችሎታን አሳድጎልሃል? I guess coming to Ethiopia, you know, made my consciousness... ወደ ኢትዮጵያ መምጣቴ እምነቴን አጠናክሮታል። ሰዎች ወደ እግዚአብሔር በጣም የሚቀርቡባት የተባረከች ሀገር ናት ኢትዮጵያ። እርሱም ምክንያት አድርጌ የበለጠ ሙዚቃ እንድሰራም አነሳስቶኛል። Came here to Ethiopia, you know. የሃይ ስኩል የሙዚቃና የስነ ጽሁፍ አስተማሪ መሆንህን ጠቅሳልና ተማሪዎች ወይም ደግሞ በማስተማርህ ለሙዚቃ ያለን ፍቅር በምን ያክል ፍላጎትህንና ኤነርጂን ይጨምርልሃል? ለነሱ ምን አይነት ትምህርት አሳልፈህ ማለፍ ትፈልጋለህ? Basically, you know, I mean, being a teacher sometimes can be... በተለይ በሁለተኛ ደረጃ ትምህርት ቤት መምህር መሆን በጣም ከባድ ሊሆን ይችላል። ተማሪዎቼ ጠንክሮ መስራት ውጤት እንደሚያስገኝ በማሳየትም ያበረታቱኛል። መምህርነት እንደ ዛፍ የሚያድግ ዘር መዝራት ማለት ነው። ተማሪዎቼም ጠንክረው እንዲሰሩና ዓለምን ከተለያየ እይታ እንዲያዩ ይህንን ማስተማር እፈልጋለሁ። Looking at the world from a different angle, from a different perspective, from a different point of view. ከኢትዮጵያውያን የሙዚቃ አርቲስቶች ጋር የመስራት እድሉ ገጥሞ ያውቃል ወይ? ካላጋጠመስ እንግዲህ ምናልባት በስመዝና በጣም የምታደንቃቸው ማን ናቸው? Yeah, true, you know, so when it comes about my past... ስላለፈው ስራዬ በአዲሱ የጆኒ ራጋ አዲስ አልበም በሰባተኛው ትራክ ላይ ከሱ ጋር ፊውቸሪንግ ሰርቻለሁ። እንዲሁም እየመጡ ካሉ ሙዚቀኞች ጋር በትብብር እየሰራው ነውና ከኢትዮጵያ ሙዚቃ እንደ ማሲንቆና የሀገር ውስጥ የሙዚቃ ስልቶች መነሳሳትን እየፈጠርኩ ነው። ወደ ኢትዮጵያ መምጣቴ ሙዚቀኛ ሆኜ እንዳድግም እጅጉን ረድቶኛል። Yeah, man, of course. Coming to Ethiopia made me as a musician step up my game in certain ways, you know? ወደ ሀገር ቤት ምን ያህል ጊዜ ትመላለሳለህ? ምንስ ይናፍቃል? በጣም ልጅ አለ ዩሮፕ ጋር አንድ ልጅ አለ you know በአመት 4 ጊዜ የምጎበኘው አንድ ወንድ ልጅ በአውሮፓ አለኝ። እሱና ቤተሰቤ ይናፍቁኛል። ግን ኢትዮጵያ ውስጥ በመሆኔ አመስጋኝ ነኝ። ቁጥር 1 ቤቴ ኢትዮጵያ ናትና። I mean I still give thanks to be here. እንግዲህ እንደ ሙዚቀኛና እንደ የሙዚቃ ትምህርት አስተማሪ ይህን ያህል ዓመት ስትቆይ ምን አሳክተህ መቆየት ትፈልጋለህ እዚህ ሀገር? You know, coming here and living in Ethiopia is already a big achievement because me as a Rastaman, you know, so coming to ኢትዮጵያ ውስጥ መኖር ለኔ እንደ ራስታማን ትልቅ ስኬት ነው። በአዋሳ ውስጥ የመኖሪያ ቤት ቢኖረኝና ጥቂት ተወዳጅ ዘፈኖችን ለመልቀቅ ተስፋ አደርጋለሁ። እግዚአብሔር ለሰጠኝ በረከቶች አመስጋኝ ነኝና እዚህ በመሆኔ ደስተኛ ነኝ። የሚያሳዝነው ግን ስቱዲዮ ዛሬ ነፃ አልነበረም። ግን ካንተ ጋር ተገናኝቼ የዚህ ፕሮግራም አካል በመሆኔ እጅጉን ደስ ብሎኛል።
on your program. Yeah. You know what I mean? And nice to link you up again. You know what I mean? And then we go like this. Put up your tongue. We said dips. Dips. Like So we this. do it. And I think I have to say in German, danke. Yeah, man. No problem. Kein Problem. Yeah, man. ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ